በጓደኞቻቸው ቅናት በመርዝ ተመርዘው የሞቱ አርቲስቶች ህመማቸው ተደብቀው ገና በለጋነታቸው የተቀጠፉ አርቲስቶችና ከጀርባቸው የተደበቁ ምስጢራቸው ተፎካካሪያቸው ያሰሩባቸው ሴራም ሲጋለጥ የአንዳንድ ሰው እጣ ፈንታ በመጨረሻ ለሐዘን እንጂ ለደስታም ሳይሆን ይቀራል። ተሳካላቸው፣ ቀን ወጣላቸው፣ ተወዳጅ ዝነኛ ሆኑ ተብሎ ቀን ጠብቆ ሞት አፈፍ ያደርጋቸዋል። ኬኔዲ መንገሻ ደም ተፍቶ ሞተ። ድምፃዊት መኪያ ባይሉ እንዴት ሞተች? አንጀት የሚያላውሰው የአርቲስቶችን ታሪክ በሐሜት ፕላስ ዩቲዩብ ቻናል ወደ እናንተ ልናደርስ ወደር። እናንተ ብቻ ሳብስክራይብ የምትለዋን በተን ጠቅ ያርጋችሁ ትንሽ አብራችሁን ዝለ ሐሜት ፕላስ የደስታችን ምንጭ ነው ለሁላችን። ሐሜት ፕላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። ኬኔዲ መንገሻ የኃይለ ሥላሴ ወዳጅ የነበሩት ጆን ኤፍ ኬኔዲ በሞቱበት ቀን ተወልደው አያቱ ማስታወሻ እንዲሆን ብለው ኬኔዲ ብለውም ይሰይሙታል። ኬኔዲ በሕይወት በነበረበት ወቅትም 7 አልበሞችን መስራትም ችለዋል። ከአልበሞቹ መካከልም በመላ ነው፣ ፋንታዬ፣ እኔ ልሁን ደህና የሚሉ ተወዳጅ ሙዚቃዎችም ይገኙበታል። በመንፈሳዊ ሕይወቱም ጸሎተኛ፣ ቤተክርስቲያን የሚያገለግል፣ ያለው ለድሃ እያካፈለ መርዳት ብቻም ሳይሆን መንገድ ላይ ከሚለምኑት የጎዳና ተዳዳሪዎች ጋር ሳይቀር ሳቃቸውን እያሳቃቸው መሬት ላይ ቁጭ ብሎ እያወራ እየተጫወተም ጓደኛም ያደርጋቸው ነበር። በብዙ ሙዚቀኞችም አብረው ይሰሩት የነበሩት አቀናባሪዎች፣ የግጥም ዜማ ደራሲዎች ስለ ኬኔዲዝም ሲናገሩ ዛሬን መኖር እንጂ ለነገ የማይጨነቅ ባለው በልቶ ካለው አካፍሎ ተዝናንቶ ገንዘቡን በትኖ ሲነጋ ደግሞ አዲስ ሕይወት የሚጀምር ነው ይሉታል። ጣራና ግድግዳው በወርቅ ቢሰራም ገንዘብ ተቆልሎ ቢመስልም ተራራ በከፋው ጨለማ በዛ በሞት መንገድ ተከትሎ አይድም ሀብት ስጋ ዘመድ ተብሎ እንደተዘፈነው ኬኔዲ ካኗኗሩ የሞቱን ቀን ቀጠሮም ቀድሞ የሚያውቅ ይመስላል። ኬኔዲ አሟሟቱ አሁንም አወዛጋቢነትም እንደቀጠለ ነው። አንዳንዶች ጓደኞቹ ማለት የሥራ ባልደረቦቹ ኬኔዲ ብርድ ያስቸግረው ነበረ፣ የቆየ ህመም አለበት ይላሉ። አንዳንዶች ደግሞ በመጨረሻም ሰዓትም ስለ ሞት ካልዘፈንኩ፣ ስለ ተስፋ መቁረጥ፣ ስለ ብቸኝነት ካልዘፈንኩ ይል ነበርም ይሉታል። አንድ ነኝ በሚለው ዘፈኑም አንድ ነኝ አጋይ ዘመደለኝ፣ ተከሻ የሚሆነኝ አይዞሃለሁ ሚለኝ፣ አልጠና ሆደም አይጠብቀኝ፣ ፍቅሬም ተለየችኝ፣ ሁለት ያጣሁኝ እያለ ኬኔዲ አልበም በፍቅር ዘፈኖችን ጀምሮ ወደ ሞቱ ሲቃረብም ሐዘን ያጠላባቸውን ዘፈኖችን ሲዘፍንም ታውቆትም ነበር እንደሚያስብላል። ወላጅ አባቱ ወደ ሙዚቃ ሕይወቱ የሚገባበት ይልቅ መንፈሳዊ ሕይወቱ ዲያቆን ሆኖ እንዲያገለግልም ፍላጎቱ ነበር። ታዲያ አባቱ ልጅ ተጠንቀቅ ያለፈልህ ሲመስላቸው የሚመቀኙ ይበዛሉ። ምናልባትም ኬኔዲ ወደ ሙዚቃው ሕይወቱም ሲገባ ወደ ሞቱ እየሄደ እንደሆነም ታውቋቸውም ስጋት ገብቷቸውም ይሆናል። በዚህም ነው ኬኔዲ ሞቱ ወቅትም እጅግ ዝነኛ ከነበሩ አርቲስቶች ጋር ስሙ መነሳቱ። ነገር እኮ እንዲህ ነው። ያኔ ኬኔዲ ለዘብ ባሉ ዜማዎቹ የሕዝብ ልብ መስረቅ ሲጀምር ሌሎች ጓደኞቹ እነሱን ያስረሳቸው መሰላቸው። የእነሱ ዝና ስም ያስረሳባቸው ስለመሰላቸው ዝናቸውን የቀማቸው ያልተሰማቸውና በኬኔዲ ላይም ቂም ያዙበት። ይህ ታሪክ እመለስበታለሁ። ኬኔዲ መንገሻ በገጠመው ስም የለሽ በሽታ፣ ይህ ነው የማይባል በሽታ በሰውነቱም የተቀጣጠለ ባፉ ደም ይተፋ ነበር። የተለያዩ ሆስፒታል ቢሄድም በሽታው ግን ያገኝለት አልነበረም። በመጨረሻም በሚወደው ካፉ በማይጠፋው በገብርኤል እያለ ሳይሙሉ በማያውቀው አረበ በገብርኤል ከተባለም መኪናውን እንኳን ከመስጠት ወደ ኋላ የማይለው በገብርኤል ቀን ሐምሌ 19 1985 ዓመተ ምህረት ከዚህ ዓለም በሞት ተለየ። ስራዎቹም ሳይጠገቡ ብዙም ከሱ እንደተጠበቀ ላይመለስ ለመጨረሻ ጊዜም አሸለበ። በነገራችን ላይ ኬኔዲ መንገሻ በ1955 ዓመተ ምህረት ነበር ውልደቱ። በዚህ ጊዜ ያንን የአንድ ፍሬ ድምፃዊ ማን ገደለው? በሽታው ምንድነው ተብሎ ሲጠየቅም መልስ የለም። ቀደም ብለን ወደ ጀመርንላችሁ ልመልሳችሁ። ኬኔዲ በተወለደበት ዘመን ያሉ ድምፃውያን ድንገት ድምጻቸው ይጠፋል። ለምን ካላችሁ በጊዜው የነበሩ ዝነኛ ሌላ ዝነኛ እንዲነሳ አይፈልጉምና ነው። ሚስጥሩ ብቅ ሲሉ ወይ ድንገት ሞቱ ይባላል፣ አሊያም የሙዚቃ ስራቸው ለሕዝብ እንዳይደርስ ብዙ ሴራም ይሰራባቸውም ነበር። እዚህም ተስፋ በመቁረጥ ሙዚቃ የሚባል ነገር እርግፍ አድርገው ከተው ደህና፣ ካልሆነ ግን ድንገት ሞቱ የሚል ዜናም እንሰማም ነበር። ከሞቱም በኋላ ጓደኞቻቸው መጠጥ ላይ መርዝ በመመረዝ ነው የሚል ጭምጭምታም ይሰማ እንደነበርም መቼም የአደባባይ ምስጢር ነው። ያም ሆነ ይህ ምንም ቢወራ
ኬኔዲ መንገሻን ከሞት አልመለሰውምና በቁሜ ሲሰቃይ ያልጠየቀኝ ስሞት ቢያለቅስልኝ ካፈር አያድነኝ ብሏል። እሱም አንድ በሚያውቃት ሙዚቃው ሚኪያ ባይሉ የዘጠናዎቹ ሴት ኮከብ ዘፋኝ ሚኪያ ባይሉ ገና በወጣትነቷ ኤልያስ መልካን እስክታገኝ ድረስ መልበስ፣ መብላት፣ መጠጣት ሲያምራት ቤተሰብ እያስቸገረች ከምትሰራው ገንዘብ እየቀነሰችም አልበም ያወጣች ጠንካራ ወጣት ሴት ነበረች። ከሰራቻቸው ተወዳጅ ሙዚቃዎች መሃል አይኔን ስከድን፣ ስበቤ፣ ላንተ ስል፣ አታስገደኝ፣ የማነህ ቀብራራ፣ ደለለኝ የሚሉ ተጠቃሾች ናቸው። ያኔ ሙዚቀኝነት ብዙም የማያበላበት ጊዜ ነበርና ከዘፈኑም ባሻገር አስተማሪነትም ትሰራ እንደነበርም እድገትና ዕውቅናም ካገኘች በኋላም ሴቶችና ሕፃናት ላይም መስራት እንደምትፈልግም እንደነበርም በአንድ ቃለ መጠይቅ ላይም ገልጻለች። ሚኪያ ባይሉ ልክ እንደነ ኬኔዲ መንገሻ ከመብራቷ የረገፈች ኮከብ ነበረች። ያወጣቻቸውም አልበም አንዳንድ እያለች ክሊፕ እየሰራችም ከአልበም በተጨማሪም በክሊፕ የሚበልጥ ተወዳጅነትን እያገኘች ስትመጣ ከዛም መንስኤው ባልታወቀ ሕመም ትያዛለች። ማንም ሳይጠብቅ በታመመችበት በሶስተኛ ቀንም ታኅሳስ 16 ጧት ላይም ወደማትመለስበት ለአንድና ለመጨረሻ ጊዜ ይችን ዓለም ተሰናብታም ታሸልባለች። የሞቷ መንስኤ የሚሆነው ሕመም የደም ስር መቆጣት እንደሆነ በወቅቱ የሞቷም ዜናም ሲሰማም አብሮም ተገልጾም ነበር። ቢሆንም ግን የሕመሟ መንስኤም ተመርዛ እንደሆነም ብዙ ወሬዎችም ይሰሙ ነበር። ያን ወቅቱ የጠሉትን ሰው ማሳበድ፣ መመረዝ ፋሽን በመሰለበት ጊዜም ነበር። ሚኪያ ብዙ ተስፋ፣ ህልም፣ ራዕይ የነበራት ወጣት ሴት ነበረች። እስካሁን በሕይወት ብትኖር ኖሮ ምን አይነት ስራዎችን ልታስደምጠን እንደምትችል መገመት ከባድ አይመስለኝም። በጎው የሚያስብ ሰው ጥሩ ሰው አይቆይም ይባላል አይደል? ከፈጣሪ ጋር መገደራደር አይሆንብኝ እንጂ ፈጣሪ ደግ ደጉን እየወሰደ ይችን ዓለም እንዴት ትሆን ይሆን ብላችሁ አስባችሁ ታውቃላችሁ? እስቲ ሐሳባችሁን በጨዋ መልክ ኮሜንት ላይ አስቀምጡልኝ። እኔ ወደ ቀጣዩ አለፉ። ድምፃዊ ኪሮስ አለማየሁ ጣፋጭ የትግርኛ ስራዎችን በማቅረብ የሚታወቀው ክብር ዶክተር ኪሮስ አለማየሁ ከሰራቸው ስራዎችም ሰላም ሐዋ፣ አይቁንጅና፣ አይቆየ ይፈሰስ፣ ሰላም ሐዋ ከብዙዎች ሙዚቃዎችም ተጠቃሾች ስራዎቹ ናቸው። ያኔ በደርግና በህወሓት በነበረው ጦርነት ወቅትም የትግራይ ዘፋኝ በመሆኑ ብቻ ብዙ ጊዜ ይታሰር ነበረ። እንደውም ልረሸን ሲል ለአብዮቱ ፕሮፓጋንዳ እናዘፍ ነው በሚል ሐሳብ ነበረ እንደውም ህይወቱ የተረፈችው ይባላል። ታዲያ ይህ ተወዳጅ የትግርኛ አቀንቃኝ ባለቤቱ አሟሟቱን ሲገልጽም አባቷ ሞቶ ወደ አባቷ ቤት ይሄዳሉ። ባለቤቱ 12 ቀን ቆያለሁ ብላ እሱ ግን ስልስቱን አሳልፎ ወደ መኖሪያ ቤቱም ይመለሳል። ከዛ ግን ብዙም ሳይቆይ ታሟል ተብሎ ይደወላታል። እሷም ወደ መኖሪያ ቤታቸው ስትመጣም በባልቻ ሆስፒታልና በጥቁር አንበሳ ሆስፒታልም ሕክምና ቢደረግለትም ግን ድምፃዊውን መትረፍ አልቻለም። በጥቅምት ወር 1986 ዓ.ም እሱም ከዚህ ዓለም በሞት ተለየ። እንደ ሚኪያና ኬኔዲ መንገሻም እሱም ከሞተ በኋላ በመርዝ ነው የተገደለው የሚሉ ወሬዎችም ይሰሙ ጀመር። ታዲያ እሱ እንጂ ስራዎቹ ያልሞተው ኪሮስ ቤተ መጻሕፍትም ተቋቁምለት ሲልም ከመቀሌ ዩኒቨርሲቲ የክብር ዶክተሬትም አግኝቷል። በቅርቡም የህይወቱ ታሪኩም የተጻፈ መጽሐፍም ለሕዝብ ይፋ ሆኗል። የሶስቱ ነፍሳቸውን ይማራቸውና እነዚህ ውድ ድምፃውያኖች ወደማይቀርበት ዓለም ከመሄዳቸውም በፊት የአሁኑ ትውልድ ሳይቀር ወዶና ተማርኮ የሚያዳምጣቸው ዘመን ተሻጋሪ የሙዚቃ ስራዎችም ሰርተዋል። ሙተው ህዝባቸው ዛሬም ወደፊትም ይታወሳሉ። ዘመን ተሻጋሪ ሙዚቃዎችንም ለትውልድ እነሱ ግን ሁሌም ይታወሳሉ። ወጣትነታቸው ምድር ላይ የተሰናበቱ ሶስቱን ቁን ድምፃውያን ዘከርናቸው። ሐሳባችሁን፣ አስተያየታችሁን እንዲሁም ስሜታችሁን በሐሳብ መስጫ ላይ አስቀምጡልን እያል በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልን እያል ቸር ቆዩልን። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስል ነበር።